አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዲና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከእኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ስትርፍ ይበልኝ። አህለን ወሰህለን። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። አዲሶቹን ሰብስክራይብ በማድረግ ቤተሰብ ሁኑ፣ ነባሮችም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። አህለን። እንኳን ወደ እሙ ሙአዝ ዩቲዩብ ቻናል በሰላም መጣችሁ። ሄዳ ማለት ነው። አልቻልኩም። እኔ አሁን ብቻዬን ላሳክማት አልቻልኩም። ያለኝን ብር እንዳለ ጨረስኩኝ። በቃ በጣም ያኔ አስጊ ሁኔታ ላይ ናት። በጣም ብዙ ቀን ፈልጌሽ ነበር። ራሱ ያው ስራ ላይ ምናምን ስለሆንሽ አላስገባሽኝም። እሺ ምን ሆና ነው ያመማት? በሽታ እንደዚህ ሆዴ ውስጥ ተላወሰ ምናምን እያለች አመት ሆኗታል። ግን ነፍሰ ጡር ስለነበረች በቃ ልጅ ነው ብለን ነበር ያሰብነው። አሁን እዛ ሆዷ ውስጥ ያለው በማሽን ሲታይ በጣም አድጎ 3 ኪት ነገር ሆኖ አንደኛው በጣም አድጎ ውስጡ ያለው ልክ እንደ አይብ ነገር ነውና ያ ግዴታ መውጣት አለበት። ለዛ ደግሞ ለሰርጀሪው ብቻ 8000 ሪያል ጠየቀኝ ሰውየው ማለት ነው። እና እጃችን ላይ ያለውን ብር ደግሞ እንዳለ ለመታከም ያጨረስ ነው። እና በጣም አስጊ ሁኔታ ላይ ነው ያለችው። እባክሽ ተባበሪ። እሺ ማር ዳምጪኝ። ይቃማላት የላትም እና አመት ሙሉ ለምን ተቀመጠች ታዲያ? ሀገር አገባም ነበር እንዴ? አይ በቃ እንደዚሁ ኩላሊቷ ምናምን ስለሚያማት ደግሞ እርጉዝም ስለነበረች በቃ ልጁ ይሆናል ብለን ነበር ያሰብነው። ግን ከተወለደች አሁን ልጅ 4 ወሯ የ4 ወር ልጅ ይዛ እንዴት ላድርጋት? እኔ አሁን እዚህ ብቻዬን ነው ያለሁት። እሺ እሷ አትነሳም፣ አትቀመጥም፣ አትሄድም፣ ምግብ ምናምን አትበላ? ምግብ ከልክሏታል። ምግብ ያኔ ሁሉንም ምግብ መብላት አትችልም። የተወሰነ ፍራፍሬና እንደዚህ ሆድ የሚያለሰልስ ምግብ ነው የምትበላው። ሁሉንም ምግብ አትበላም። ብዙ አይደለም ያኔ እንትን አትልም። ሴትዮዋ አፍሪካዊ ስለሆነች ነው ያስቀመጠቻት። ምክንያቱም ዘመድ የለንም። አሁን ጃዛ ቤት አውርዴ ምን አረጋታለሁ? ስራ ደግሞ እንዳለቅ ያው ያለንበት ሁኔታ በጣም ከባድ ነው። ልጅ ይዞ እዚህ ሀገር ላይ እዛ መቀመጥ ይከብዳል። ይሰማል። አንዴ ገስት ላይ ማልቀስ ክልክል ነው። አንደኛ ኮሜንታተሮች እንኳን ገስት ላይ አልቅሳችሁ እንደዚሁም ንፋስ ናቸው። በነፈሰበት ነው ሳታለቅሽ ምናምን ምራቅሽን ዋጥ አርገሽ በስነ ስርዓት በ4 ነጥብ አሳጥረሽ ነገሩን ከታሪክ ያመጣጡ ሳይሆን ታሪኩ መጨረሻ ላይ አርገሽ በ3 ደቂቃ ንገሪኝ። ሳታለቅሽ ማልቀስ አይቻልም። 3 ደቂቃ እኮ በዛ የምትለው እህቴ ታማብኛለች። ስለዚህ ለማሳከሚያ 8000 ሪያል ተጠየቅኩ ነው የምትለው። 8000 ሪያል የተጠየቅሽበት መረጃ ማስረጃ አለሽ? የዶክተሩን ቁጥር እስከጣችኋለሁ እና ደግሞ እንትን ጽፎልኛል አንዴ በቁጥር ምናምን ሳይሆን ሆስፒታሉ ማህተም የመታበት ይሄን ያክል ወጪ ያስፈልጋታል ህመሟ ይሄ ነው የሚል ህጋዊ ወረቀት ይዘሽ ነው የዛኔ እንረዳታለን። አለሽ እንደዛ ላጽፍ ዛሬ የእንትኑ አለ ለዲስምባሲ ያጻፍነው አለ ያጻፍ ወደ ሀገር ልትሄድ ነበረ። ቆይ ወደ ሀገር ልትሄድ ነበረ እንጂ ወደ ሀገር ልትሄድ ዛሬ ለምን ወደ ሀገር ስለሆነብን ነው አሁን ዝግ ነው። ኦኬ ለምን አልሄደችም ታዲያ ወደ ሀገር? ወደ ሀገር ትይዛ እኔ ማጋጠም አቅም የለኝም። ሀገር ልጅ ዛሬ እንዴት አድርጌ ላስገባት? ልጅ ይዛ እንዴት አድርጌ ላስገባት? አሁን ፕሮሰስ አለው እዚህ። እንዴት ሆና ትገባለች? እሺ ጥያቄ 8000 ሪያል ጊዜ የለም ብሏል ዶክተሩ ማለት ነው። ያ ወረቀቱ አለ። ሲቀጥል ደግሞ ሆዷ አለ ብቻ ዛሬ ሕክምና አድርጋ ብቻ ሄደሻል። ሕክምናውን ብታድርግ ነው ግን አይደለም። የኔ ጥያቄ ታዲያ ወደ ሀገር መሄድ ካልፈለገች አንቺ ለምን አስወጣሽ? ለሊሴ ፓሲ
እንዴ እሷማ ትፈልጋለች። እኔ የምልሽ ልጅ አላት፣ የ4 ወር ልጅ ይዛለች በእጇ የ4 ወር ልጅ ስለያዘች አሁን ዲስምባሲ ላይ በጣም ችግር ነው። ለእሱን ፕሮሰስ ለማድረግ ደግሞ እኛ ጊዜ የለንም። ተረዳሽኝ? ለምን አስወጣሽላት? የ4 ወርም ተያዝ የ1 ወርም ልጅ ተያዝ ሀገር እንድትገባ ሀገር እንትን ብላ እንደማትታከም የምታውቂ ከሆነ ለምን ሊሴ ፓስ ያወጣሽላት አንቺ? ለምን አወጣሽላት? ሀገር ገብታ እንድትታከም ፈልጌ ነው። ይሄን እኮ ሳናረጋግጥ ነው ያወጣነው። ወረቀቱን ያወጣነው ከትናንት ወዲያ ነው። ኦኬ ገብታ ትታከማ። ታዲያ ገብታ ትታከም እኮ ይኸውልሽ፣ እዚህ ጋር አሁን አንድ ያልተረዳሽ ነገር አለ። እኔ እያልኩሽ ያለሁት ብትገባ ለራሱ እሷን የማሳከም አቅም የለኝም፣ እንዳለ ብድር ላይ ነኝ እኔ። ለእሷ መታከሚያ ብድር ተበድሬያለሁኝ። ኦኬ አንቺ 8000 ሪያሉን ኢትዮጵያ ከገባች በኋላ ኢትዮጵያ ዶክተሮች ካዩት በኋላ ሁሌኛ እንደምናረገው በኢትዮጵያ አካውንት እንሰበስብላታለን። አሁን ግን ወደ ሀገር ትግባ። ገብታ ሀገሯ ትታከም ይሻላል። ማርያም ነው ሀገር ላይ ሆና ብናሳክማት ይሻላል። አሁን ደግሞ እኮ ለዚህ መረጃ የላትም። ሜዲካል ውጤቱን ብታዩት አይሻልም? ለምን መሰላችሁ? ምናልባት አፋጣኝ ነገር እንዳይሆን ሰርጀሪ ማድረግ ያለ የት አለ? የሜዲካል እንትን የት አለ? የሜዲካል እንትን የት አለ? 8000 ብር አምጡ የሚልበት የት አለ? የሜዲካሉ ኖ እኛ ያሰራነው ለእንትን ነው። ግን እኔ ማሰራት እችላለሁኝ። እንደዚህ የምታውቁት ሰው ምናምን ካለ ደግሞ ዶክተሩን ማናገር ትችላለህ በመረጃ። 8000 ስለመባሏ ከማን ሰምተሽ ነው እያወራሽ ያለሽው? 8000 ስልሽ በዶክሜንት ነው አይደል? የሕክምና ማስረጃ ሙሉ ማስረጃ አናግሬው እኔ ሄደን እናጽፍ። ቆይ ቆንጆ፣ አንቺ ማነው ስምሽ? እሷ የምትልሽ ምንድነው መሰለሽ? የህክምና ውጤቱን 8000 ያልሽው ከምንድን ነው ያገኘሽው ኢንፎርሜሽኑ? ይሄን 8000 የምትይውን እንዴት አወቅሽ? ህክምናው ያን ያህል መውሰዱ እኔ ነኝ ያናገርኩት። እኔ ደውዬ ማለት ነው አናገርኩት። አናግረሽው ነው ዶክተሩ ይሄን ያህል ይፈጃል ብሎሽ ነው? ዶክተሩን እኔ አናግሬው ነው ደውዬ እኔ አናገርኩት። ስንት ብር ይፈጃል? አዎ መጀመሪያ ብሩ ስንት ብር ይፈጃል? እጃችን ላይ ብር የለም እና ስንት ብር ነው የሚፈጀው ንገረኝ ስለው 8000 ሪያል ነው አለኝ። ሰላም ነው ማሪ፣ እንዴት ነሽ? ኦኬ ማሲ 8000 ያላት ዶክተሩ ነው እኮ። ማስረጃ ይዛ ትምጣ መማርዬ ማስረጃ ተረተሽኛል። 8000 ብሩን ብናዋጣላት ከ8000 ብር በላይ ሰላም ነው። እዛ ኤርሚያ በሻ አለ ነው መሰለሽ ሆስፒታሉ ጋር ሄደሽ እነሱ ያሉሽን የህክምና ወጪ የሚገልጽ ነገር እንፈልጋለን፣ ሰው ሊያግዛት ነው ብለሽ ጠይቂያቸው። መረጃ ማስረጃ መማርዬ፣ ያለ መረጃ ታውቂዋለሽ አንቺ። መረጃ ማስረጃ አዎ 35 ሩብ የለንም። ዜድ ግማሽ ብር በልስጫ ሰምተሻል? ማሯ ዛሬ ዶክተሩ ጋር አጽፌ ልምጣ። የሜሎን እንደዛ አይደለም፣ እንደዛ አይደለም። ትመረመራለች። ሸንኮር አለ፣ ይኸው ሸንኮር አለ። እህትሽ ትመረመራለች። የምርመራ ውጤቷ ይመጣል። እዛ የምርመራ ውጤት ላይ የሚያስፈልገው ብርና የሚያስፈልጋት የምርመራ አይነት ይጻፋል። በዛ ነው እንጂ ሂደህ ጻፍልኝ ስላልሽ አይደለም የሚጻፈው። ዱባይ ያለ ሸንኮራ ወይ የዱባይ ህጋዊ ወረቀቶች ይዘሽ ነው። እሺ ማስረጃ። እሺ 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 መማርዬ እንዴት ነሽ? ሸንኮራ የምትፈልጉ አለ ብዬ ተናግሬ። እግዚአብሔር ይመስገን። በጣም ያምራል። የዱባይ ነው ወይስ ታዲያ ቤት መጥቶ ነው? ላ ከኢትዮጵያ ነው እንጂ። የምርሽ ነው? በጣም ያምራል። ማርያምን ሲያምር ብታዩ ከኢትዮጵያ ገና ነው። አዎ በስመ አብ አስቀናሽኝ። ሳኒ የምትባዩ ነው ውጪ
ልክስክስ አካውንት መጥሽ በትክክል አካውንት ሻት መጭ እሺ አስረጃት ሰኒ የት ነሽ ሰኒ ማሬ እኔ በቃ ወጣሁን ልጁን ግን ቪዲዮ ልኬልሻለሁ እሺ እኔ መምዬ እንዴት ነሽ ደህና ነኝ ሰኒ ስለሽ የትላንትናው ማታ ልጅ አዎ እሺ እሱ ነገርሻቸው ኧረ በእግዚአብሔር ንገሪያቸውማ እኔ ራሱ እነግራለሁ እያልኩ ነበረ ቆይሽ የትላንትናው ልጅ ላገናኝሽ መማርዬ ጠዋት እኔ ላይቭ እያለ የሆነ ልጅ መጣ መማር ልካኝ ነው አለን ምንድነው ስንለው ሳሪና አንቺ ጋር ነው እነሱ ቼክ ያድርጉ ብለውኝ ነው አለች ልጁን አሁን አሳይቶኝ በጣም ነው የሚያሳዝነው ማለት እዚህ ሀገር በጣም የነበረው ምናምን ነበር አሉ ገባሽ እና ሁለቱ ኩላሊቱ ፌል አድርጎ ብዬ ለመማር አለ አይደል ልጁ ያውራ አለውኝ ያነግሩኛል እኮ ጧት እያወራን ነበርና እንግዲህ እኔም ሰብአዊነት ተጭኖኝ እንደ ሰው ሰበብ ሆን ብዬ እንጂ ከልጁ ጋር ብዙ የረባ ትውውቅ የለንም። አጋጣሚ ነው ያየሁት። እኔ ምግብ ለማድረስ ነው የሄድኩት። እንደዚህ ይሆናል ብዬም አልጠበቅኩም። ከዛሬ 2 ዓመት በፊት ግን አንድ ቀን ስራ ላይ ያለ በጤናው አይቸው ስለነበር ዛሬ ሳየው በጣም በቃ የሰውነት እንትን ከመጠን በላይ ስለሆነብኝ ሳልተኛ ነው ያደርኩት። አጋጣሚ መማር ጋር እንደምንም ገባሁኝ። ሳሪ ጋር ያው ስለበዛባት መስተናገድ አልቻልኩም ነበርና ያለውን ነገር ሙሉ አጫውቻታለሁ። ለእምነትም እንዲሆን እንግዲህ መሲ የዚህን ያክል ገፍተሽ እንትን መተሻል፣ ግን ነፍሱ ብትታደግ እንግዲህ ያው ብችሉና እንትን ብታደርጉልኝ ብዬ ገምታለሁኝ። ከኔ ጋር የምንተዋወቀው 1 ቀን ነው። መማርዬ ያው አውርቼሻለሁ ያለውን ነገር ጠዋት እንዳወራሽ ነው። ሰኒም ገብታ አይተዋለች ያለውን ነገር። እንግዲህ በተቻለ አቅም ብንረባረብ ሰኒ ገብታ አይተው ነው አላህ ወጥቶ ከመቅረት ይጠብቀን። ውድ የኢትዮጵያ ልጆች በስደት ያላችሁ አላህ ይጠብቃችሁ፣ አላህ ይጠብቀን። ከምንም ከማንም በላይ የሰው ልጅ ዋናው ነገር ጤና ነውና አላህ ጤናችንን ይስጠን። በሰው ሀገር ላይ ደግሞ ሲሆን በጣም ከባድ ነው። ምንም ነገር ባይኖረንም ዋናው ነገር የሰው ልጅ ጤና ከሆነ ሁሉም ነገር ይመጣልና በዚች ዱንያ ላይ ስንኖር ዋናው ነገር ጤና ነው። የጤናን ጥፍጥና የሚያውቀው ታሞ የተኛ ነውና አላህ በሽታ ይጠብቀን። ያው የሰው ልጅ መታመም አላህ ከሚወዳቸው ባሮቹ ያስታውሳቸዋል። በሽታ መታመም ማለት አላህ አይወደንም ማለት አይደለም። እንደውም ይበልጥ አላህ የሚወደውን ሰው ነው የሚያመው ማለት ነው። ለምን ወደ እሱ እንዲቃረብና ዱንያ ታፊ እንደሆነች ነገ ጥለናት እንደምንሄድ አላህ ሱብሃነሁ ወተዓላ እያስታወሰን ነው ማለት ነው። እና አላህ ደግሞ ወጥቶ ከመቅረት አላህ ይጠብቀን። የሰው ልጅ ዋናው ነገር ከገንዘብም ከዝናም ከምንም በላይ የሰው ልጅ ጤና ነውና አላህ ጤናችንን ይስጠን። እውነት ለመናገር ስንቶቻችን ያኔ በምንተነፍሳት እስትንፋስ ራሱ አልሐምዱሊላህ ረቢል ዓለሚን ልንል ይገባል። ለምን ነው በኦክሲጅን እየተነፈሱ የሚኖሩ እህት ወንድሞች ስላሉ ማለት ነው። የበላይህን ትተህ የበታችን ይባላልና አላህ የሰጠን ኒዕማ ብዙ ነው። ከምንም በላይ የሰው ልጅ ከገንዘብም ከዝናም ከእውቀትም ከሁሉም ነገር በላይ ጤና ነው። ጤና ካለው የትም ቦታ ሰርቶ ይኖራል፣ ማንም ሰው ይወደዋል። ጤና ከሌለው ግን ለራሱ ለታመመ ሰውየው እንኳን ባድ አይደለምና ሰው ዘመድ ያሉ ሁሉ ይዞ ፊቱን ያዞርበታል ማለት ነው። ግን ደግሞ አላህ ሱብሃነሁ ወተዓላ ሲወደው ነው በሽታ የሚልከው ወደሱ። ለምንድን ነው? እሱን እንዲያስታውስና ዱንያ ጠፊና በላሽ መሆኗን ለማስታወስ ያህል ማለት ነው። ስለዚህ አንድ ሰው በሽታ ታመመ ማለት አላህ አይወደውም ማለት አይደለም። እንዲያውም በተቃራኒው አላህ ሱብሃነሁ ወተዓላ የሚወደውን ሰው ነው በሽታ የሚያመው ማለት ነው። ለምን? አስታወሰው፣ ስለሚያስታውሰው ማለት አላህ እያስታወሰው ነው። ስለዚህ አላህ የወደደው ነው በሽታ የሚያመው። አትመማ ይባል ታመማ የሰው ልጅ ግን በዚች ዱንያ ላይ ስንኖር ከገንዘብም ሆነ ከዝናም ከሁሉም ነገር በላይ ምንድን ነው ዋናው ነገር የሰው ጤና ነው። አላህ ጤናችንን ይወፍቀን። ረመዳን ደግሞ ጾሞ ከተጠቀሙት አላህ ያድርገን። አሁን የዛሬ አመት እኛ ጋር የነበሩ አሁን የሌሉ አሉና አላህ ሱብሃነሁ ወተዓላ ጾሞ ከተጠቀሙ ባሮቹ አላህ ያድርገን። የካሙ ሰው ደግሞ ይበለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ብዙ ትትረፍ ይበልኝ። ውድ የሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ረመዷን ሙባረክ፣ እንኳን አደረሳችሁ። ደግሞ ከርሞ ኢንሻአላህ በሰላም የምንደርስ አላህ አድርገን። ያሁኑን ደግሞ በሰላም ጾመን በሰላም የምንፈታው አላህ ያድርገን። ረመዷን ሙባረክ ብያለሁ። በድጋሚ እንኳን አደረሳችሁ ውዴቶች ወንድሞች። ሰላም አለይኩም ወረህመቱላሂ ወበረካቱ።